በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የክርስቶስ ቤተሰቦች፣ የደሙ ፍሬዎች፣ ባለማህተቦች፣ የድንግል ማርያም የአስራት የቃል ኪዳን ልጆች፣ የአምደው ቅዱስ ሚካኤል ወዳጆች፣ ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዝት ትረፍረፍ ይበልላችሁ። አንድ እህታችን ምስክርነት ስጥልኝ ብላኛለች። በባዕድ ሀገር የምትኖር እህታችን የእስልምና እምነት ተከታይ ወይም አማኝ ስትሆን ከአምደው ቅዱስ ሚካኤል ጋር ያላት ቁርኝት ግን በጣም ጥልቅ ነው። በጣም እኔ ከምነግራቸው በላይ ነው እና ብዙ እህቶቻችን በአረቡ ክፍል በተለያየ ዓለማት ይህንን ቪዲዮ ያምደው የቅዱስ ሚካኤልን ታምር የሚሰሙ የሚመለከቱ እህት ወንድሞቻችን ቪዲዮውን በመከታተል ስልክ በመደወል ለአምደው ቅዱስ ሚካኤል ያላቸውን ክብርና ፍቅር እየገለጡ ይገኛሉ። እሱም ደግሞ ስሙን ጠርተውት አያሳፍራቸውምና ምስክርነታቸውን እየሰጡ ይገኛሉ። ይቺ እህታችን እንግዲህ ከዓመት በላይ ይሆናል ማለት ይቻላል ይህንን የአምደው ቅዱስ ሚካኤልን ታምር እየተከታተሉ እሷም ሆነች ጓደኞቿ በጣም ተጠቅመውበታል ማለት ነው። ይሄንን እድል ህዝበ ክርስቲያኑ እያሾፈ ባለበት ሰዓት እነሱ ግን እየተጠቀሙበት ምስክርነታቸውንም እየሰጡ ይገኛሉ እና ይህች እህታችን ስሜ እንዳይጠቀስ እንጂ ተአምሩ ይነገር፣ በአንተ አንደበት ይነገርልኝ፣ ህዝብ ይስማልኝ ስላለችኝ ይህንን ምስክርነት ወደ እናንተ ይዤ መጥቻለሁኝ። እሱ ምስክርነቱ ምንድን ነው? በውጩ ዓለም እየሰራች አገር ቤት ደግሞ ቤተሰብ ቤት እንዲገዛላት ቦታ ገዝቶ ቤት እንዲሰራላት ኃላፊነቱን ለቤተሰቦቿ ለአባቷ ትሰጣለች። አባቷ ደግሞ ቦታ ገዝቶ ቤት ሰርቶ ካለቀ በኋላ ያ ቤት ውብና ድንቅ ሆኖ ያው ብር እንግዲህ የማይሰራው ነገር የለም። ብር ካለ ምንም ነገር መስራት ይቻላል። ብር ካለ የወርቅ ቤትን መገንባት ይቻላል እና እንግዲህ አገራቸው ላይ ባለው ስታንዳርድ መሰረት ቤቱ አንደኛ የሚባል ቤት ሆነ ማለት ነው። እንግዲህ ይሄ ቤት ይሄ ንብረት አካል ሰርቶ ገዝፎ አምሮ ተውቦ ሲያየው አባት ለራሱ ማድረግ ተመኘና ልጁን መካድ ወይም መከልከል ፈለገ እና ይቺ ልጅ ስታይ እንደማይደርሳት በግልጽ ተነገራት። የእሷ እንዳልሆነ በግልጽ ነገራት። ማን ነው? ወላጅ አባት። እየሰማችሁ ነው የተዋህዶ ልጆች፣ ባለማህተቦች ሁላችሁም ስሙ፣ አድምጡ፣ ተመልከቱ እና እኔ ለፍቼ ደም ተፍቼ የሰራሁት ያገኘሁት ቤት ነው። አንተ በጉልበት በአባትነት የአባትነትን ድርሻ ብትወጣም እንኳን ብትሰራልኝም ነገር ግን ልትቀማኝ አይደለም፣ ልጄ በርቺ ልትለኝ ነበር የሚገባ እንጂ የሚል ቃላት ተለዋወጥን። ከዛ በኋላ ግን ቤት የሚባል ነገር እንደሌላት አባቷ አስረግጦ ነገራት። ከዚህም በኋላ ምንድን ነው ያለችው? ወደ እኔ ደወለችና እባክህን እንዲህ አይነት ክህደት ደርሶብኛል፣ ቤቴን ቀምቶኛል፣ የገዛ ወላጅ አባቴ ክዶኛል፣ ምን ላድርግ? ስለዚህ አንተ ደግሞ እዛ ቦታ ላይ እየሄድክ ጸሎት ታስደርጋለህ፣ መቋሚያ ሲዘቀዘቅ አይቻለሁ፣ ይሄ ቃል ኪዳን ለኔ ይድረስልኝ ተስያለሁኝ እና መቋሚያ አስጥልልኝ አለችኝ። ባለችኝ መሰረት ስሟን ይዤ አምደው ቅዱስ ሚካኤልን ብዬ ነው የምነግራችሁ። ይሄ ተረት ተረት እንዳይመስላችሁ። የምትቀሙም የተቀማችሁም ስሙ፣ በሰው ላይ ግፍ የምትሰሩም ግፍ የተሰራባችሁትም ስሙ፣ አድምጡ። ስሟን ይዤ ክርስትና ስም የላትም እንግዲህ መጠሪያ ስሟን ይዤ ነው የሄድኩትኝ። መባዋን አደረስኩኝ። መቋሚያ ተጣለ፣ ተዘቀዘቀ። ከትንሽ ጊዜ በኋላ ግን አምደው ቅዱስ ሚካኤል ተአምሩን ገለጠ። አባቷ ከዚህ ዓለም በሞት ተጠራ፣ በሞት ተወሰደ። አይገርማችሁም? ምን ይባላል? አሁን ወላጅ አባት የልጁን ንብረት የልጁን
የድካም ውጤት መና ሲያደርግ እግዚአብሔር ዝም ይላል እንዴ? ያመኑት እግዚአብሔር አያሳፍርምና የሰውየው መሞት አይደለም እኛ ትርፋችን እሱ አይደለም። ግን እግዚአብሔር ምን አይነት ስራ እየሰራ እንደሆነ አምደው ቅዱስ ሚካኤል ፈጥኖ ደራሽ ቃል ኪዳኑ ደራሽ እንባ አባሽ እንደሆነ ልነግራችሁ ስለወደድኩኝ ነው። ሌላው እንግዲህ እናንተ ራሳችሁ አይታችኋል፣ ሰምታችኋል። ከራሱ ከገዳሙ አስተዳዳሪ አንደበት የሰማችሁትን እንግዲህ ያያችሁትን ሰምታችኋል፣ ያያችሁትን አይታችኋል። ሰውየው ንብረት ቀማው። ንብረት ሲቀማ ያ የተቀማው ሰውዬ ወደ አምደው ቅዱስ ሚካኤል ገዳም ሂዶ መጥሪያው ወሰደና ሰጠው። የአምደው ቅዱስ ሚካኤል ስም ያለበትን ማህተብ የተረገጠበትን የመጥሪያ ወረቀት ወስዶ ሲሰጠው ያ ሰውዬ ክርስቲያን ነው። ነገር ግን ያንተ ወረቀት አለ፣ ያንተ ወረቀት ይኸውልህ ገንዘብ አያስገኝልህም፣ ገንዘብህን አይመልስልህም። ያንተ ወረቀት ከመቀደድ አይድንም፣ እንኳን ገንዘብ ሊመልስልህ አለና ያንን ወረቀት የመጥሪያውን ወረቀት ቀደደው አሉ አስተዳዳሪው ሲናገሩ አልሰማችሁም? ከዛም በኋላ ግን አለ ያ ሰውዬ በሳምንቱ እንደ ወረቀቱ ተቀዶ ነው የሞተው። እየሰማችሁ ነው? መተተኛ፣ አስማተኛ፣ ምቀኛ፣ ተንኮለኛ፣ ስርማሽ፣ ቅጠል በጣሽ፣ ዘራንጋሽ፣ ደም አፍሳሽ፣ ስኒ ገልባጭ፣ ሞራ ገላጭ ስራህ ሴራ ሁሉ ይፈርሳል። እያየህ ታራለህ፣ ትደብናለህ። ንስሐ ገብተህ ግን የእግዚአብሔርን ጎዳናና መንገድ እንዴት እንደሆነ ብታየው ህይወትህ ይስተካከላል፣ ሰላም ይኖርሃል። እየሰማኸኝ ነው ወገኔ? ወደ አምደው ቅዱስ ሚካኤል ገዳም ሂዶ የሚያፍርም የሚያለቅስም አይኖርም። እንባው ታብሶ ጥያቄው ተመልሶ ይመጣል። ስለዚህ ክፉዎች ከክፋታችሁ ተመለሱ፣ ተንኮለኞች ከተንኮላችሁ ተመለሱ። ወደዚህ ገዳም መሄድ የምትሹ ግንቦት 14 መነሻ፣ ግንቦት 16 መመለሻ በተቀመጠላችሁ አድራሻ ደውሉ። መሄድ የማትችሉ በባዕድ ሀገር ያላችሁ ውድ ኢትዮጵያውያንና ኤርትራውያን ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን ልካችሁ ጸሎት ማስደረግ ትችላላችሁ። መቋሚያ ማስጣል ትችላላችሁ። ብዙ ሰዎችም የመኖሪያ ፍቃዳቸው ተስተካክሎላቸው ህይወታቸው ተቀይሮላቸው እንባቸው ታብሶ ጥያቄያቸው ተመልሶ ለምስክርነት በቅተዋል። ክፉ አድራጊዎችም መልእክቱ እየተላለፈ ያለው ክፉ ለሚያደርጉትም ክፉ ለተደረገባቸውም ስለሆነ ሁላችሁንም ይጋብዛል። ወደዚህ ገዳም ለመሄድ ከወዲሁ አሳውቁ። ያለን ቦታ ውስን ስለሆነ ማለት ነው። በተቀመጠላችሁ አድራሻ ደውሉ። መኪና ከያዝን ጉዳያችንን ካጠናቀቅን በኋላ ብትደውሉ ላናስተናግዳችሁ ላንቀበላችሁ ስለምንችል በዚህ በሀገር ውስጥም በውጭም ያላችሁ ከወዲሁ ጸሎት የምታስደርጉ መልእክት የምትልኩ ከወዲሁ ኮንታክት እንድታደርጉን እንድታነጋግሩን መልእክታችንን እናስተላልፋለን። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። እዚህ ቦታ ላይ ትልቅ የበረከት ስራ አለ። አዳራሽ ይመረቃል። የሰራነው አዳራሽ ግንቦት 15 ይመረቃል። ምርቃቱ ላይ ሁላችሁም ተሳተፉ። ገንዘባችሁን የላካችሁ በጉልበታችሁ በእውቀታችሁ እዛ እኔ ስወርድ አብራችሁኝ አይዞ በርታ ያላችሁኝም የደገፋችሁኝም በገንዘብ በሐሳብም ያንን ገዳም እየረዳችሁ ያላችሁ ሁሉ ግንቦት 15 ቀን ምርቃቱ ስለሆነ ሁላችሁም ተጠርታችኋል። እስከዛ ድረስ ግን አሁንም ቢሆን መጸዳጃ ቤቱ ገና በመቆፈር ላይ ነው ያለው። ሲሚንቶ እንደ እግዚአብሔር ፍቃድ እንግዲህ ቃል እየተገባልን ነው። ፌሮ ያስፈልገናል፣ ብሎኬት ያስፈልገናል። በአምደው በቅዱስ ሚካኤል ስም ይሄንን መልእክት ሼር አድርጉልኝ። በአምደው በቅዱስ ሚካኤል ስም ማለት ነው። አዳራሹን እንደሰራችሁት ሁሉ
ሶላሩን እንደገዛችሁ ሁሉ አሁንም ደግሞ የመጸዳጃ ቤቱን ክረምት ሳይገባ ውሃ ሳይሞላ የተቆፈረው ጉድጓድ ስራ ላይ እንዲውል ማለት ነው የሄዱ አምደው ቅዱስ ሚካኤል ገዳም ብለው የሄዱ ሁሉ ንጽህናቸውን ጠብቀው ማረፊያ አግኝተው እንባቸው ታብሶ ጥያቄያቸው ተመልሶ እንዲመጡ ለኔና ለእናንተ በረከት ነው። ይህንን የበረከት ስራ ተሳተፉ ዘንድ ከወዲሁ በአምደው በቅዱስ ሚካኤል ስም መልእክቴን አስተላልፋለሁኝ። በያላችሁበት የእግዚአብሔር ሰላም፣ የእግዚአብሔር ሞገስ፣ የእግዚአብሔር ጸጋ፣ የእግዚአብሔር ቸርነት ብዝት ተረፍረፍ ይበልላችሁ። የሚታገላችሁን ይጣልላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። እርኩሳን መናፍስትን፣ ጸዋጋን፣ አጋንንትን፣ መተተኛውን፣ አስማተኛውን፣ ሟርተኛ ድግምተኛውን ሁሉ ስር መሰረቱን ያጥፋላችሁ፣ ይደርስላችሁ። ሰላም መስመር ላይ ምስክርነት አለኝ ስለ አምደው ቅዱስ ሚካኤል ድንቅ አድርጎልኛልና ስለ አምደው ቅዱስ ሚካኤል የምናገረው የምመሰክረው ምስክርነት አለኝና ለኔ የደረሰ ለእናንተም ደግሞ እንዲደርስላችሁ መልእክቴን ስሙኝ፣ መልእክቴን ማስተላለፍ ፈልጋለሁ ብላለች። ውድ ተመልካቾቻችን፣ ቤተሰቦቻችን እህታችን እንግዲህ ስሟን ታስተዋውቀንና የት እንዳለች ስሟ ማን እንደሚባል ትነግረንና ወደ ምስክርነቱ እንሄዳለን ማለት ነው። እህታችን መስመር ላይ ነው ያለሽው። ስምሽን ማን ልበል? ከየት ነው? እኔ ከሳውዲ አረቢያ ነው። ሸዋዬ ነኝ እና ምስክርነቴ ወንድሜ ያው 60 ኩንታል ጤፍ ተወርሶብን ነበር እና በሸንኮራ በሚጭን መኪና ጭኖ ማለት አምደው ቅዱስ ሚካኤል ተሳል ማለት እግዚአብሔር ይመስገን። ሸዋዬ እልል ብላችሁ አምደው ቅዱስ ሚካኤልን አመስግኑልኝ። ወንድምሽ ምን ነጋዴ ነበር ወይስ ደግሞ አምራች ሆኖ ነው? 60 ኩንታል ከየት ወደ የት ሲሄድ ነው የተያዘበት? ከሰሜን ሸዋ ወደ ደሴ ሲሄድ ማለት ነው ወራኢሉ የሚባል ሀገር ላይ እዛ ተወረሰበት። ሸንኮራ በሚጭን መኪና ጭኖ ያው ይሄ የእህል አይደለም የሸንኮራ ነው ብለው በዛ ተወረሰበት። መኪናው ሸንኮራ ማለት አምደው ቅዱስ ሚካኤል የሚሉት ገዳም አለ አልኩት። ሸንኮራ ማለት ሸዋዬ ሸንኮራ ማለት ኦኬ። አይ አገርም ስላለ ብዬ ነው። ሸንኮራ የሚባል አገርም ስላለ የሸንኮራ ወይስ ደግሞ የሀገር ነው ወይስ ደግሞ የሸንኮራ አገዳ ነው በር መኪናው አገልግሎት የሚሰጠው? ኦኬ እሺ። መኪና እንዴ እና ተለይቷል እንዴ? ለሸንኮራ የሚል መኪና ለሸንኮራ ለብቻ ነው ወይስ ለእህል ለሸንኮራ ተብሎ የተለየ መኪና ነው? ሸንኮራ ኧረ የሚገርም ነው። እኔ እስካሁን ሰምቼ አላውቅም ነበር። እንደዛ አላሉ። በዛ ተወረሰብኝ ብሎ ስተጓደኛው ተመለሰለት። ኦኬ ምን አሁን አንቺ ነሽ የተሳልሽው ወይስ እሱ ነው የተሳለው? ኧረ እኔ ነኝ። እሱ ሶሻል ሚዲያ የሚያውቀው ነገር የለም። ያው እኔ አንተ ጋር ስለምሰማ ምስክርነት ተሳልኩለት። ምን ብለሽ ተሳልሽለት? የአምደው ቅዱስ ሚካኤል የወንድሜን ገንዘብ ታስመለስክልኝ ያንን ስለታስገባለሁ አልኩት። በሁለት ወር ተመለሰለት። እግዚአብሔር ይመስገን ተመለሰልኝ ብሎ የገብርኤል ዕለት አበሰረኝ። ማነው ያብሳሪው ገብርኤል ዕለት። በጣም ደስ ይላል። ማለት 2 ወር ሙሉ 60 ኩንታል እህል ያው በቁጥጥር ውስጥ ነበረ ወይም እህሉ ተይዞ ነበር ማለት ነው። ስለዚህ በ2 ወሩ እህሉ ተመልሶለታል። ራሱ ተስፋ ቆርጦ ነበረ። ተመለሰለት በ2 ወሩ። አንቺ ደግሞ አምደው ቅዱስ ሚካኤል ዝናህን ሰምቻለሁኝ ታምርህን አይቻለሁኝና የወንድሜን ንብረት አስመልስለት፣ ካስመለስክለት ደግሞ እኔ ስለቴን አስገባለሁ ብለሽ ተናገርሽ ወይም ነገርሽው፣ በሚስጥር ተነጋገራችሁ። አምደው ቅዱስ ሚካኤል ደግሞ ያው ንብረቱን መልሶለታል፣ አስመልሶለታል። ልክ በእህሉ በተያዘ በ2 ወሩ ተመልሶልኛል የሚል መልእክት ደግሞ ከወንድምሽ ተነገረሽ ማለት ነው።
አዎ የገብርኤል ዕለት ተነገረኝ። ቅዱስ ገብርኤል የኔ አባት ያሳደገኝ መልአክ ነው መሰለኝ ማለት ነው። በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ ውድ ተመልካቾቻችን እንግዲህ አምደው ቅዱስ ሚካኤል ቀድሞም ፈጥኖም ደራሽ ነው። ለእኔ የደረሰ ለሁላችሁም ይድረስላችሁ። ለእኔ የደረሰ ለሁላችሁም ይድረስላችሁ። እንግዲህ እኔ በባዕድ ሀገር ሁኜ በቮይስ እንትን ከምል እንደዚህ ቀጥታ በድምፄን አሰምቼ ብናገር የተሻለ ነው በሚለው እንግዲህ ድምጿን አሰምታናለች። ሸዋዬ ባለሽበት ሆነሽ አሁንም ቅዱስ ሚካኤል ካንቺ ጋር ይሁንልሽ። ደግሞ ለሀገርሽ፣ ለወገንሽ፣ ለሕዝብሽ፣ ለቤተሰብሽ በሰላም እንዲያበቃሽ ደጁም ላይ ደርሰሽ ደግሞ አሁን በድምፅ ያስተላለፍሽውን መልእክትና ምስክርነት ቦታው ደጁ ላይ ተገኝተሽ ደግሞ እንድትመሰክሪ ይፍቀድልሽ። ቤተሰቦቻችን እንግዲህ እሷን የሰማ ሁላችሁንም ይስማችሁ። አምደው ቅዱስ ሚካኤል እያላችሁ በችግራችሁ በጭንቀታችሁ ጊዜ ንገሩት። አምደው ቅዱስ ሚካኤል ማለት እንግዲህ እዛ ቦታ ላይ ጸሎት ሲደረግ ወይም ባላችሁበት ሆናችሁ ስለት ስትሳሉ፣ ስትጨነቁ፣ ስታዝኑ የተጨነቃችሁ በኑሯችሁ፣ በስራችሁ፣ በጤናችሁ፣ በትዳራችሁ፣ በሰላማችሁ ጭንቀት ውስጥ ያላችሁ ሰዎች ስሙን ብትጠሩት አምደው ቅዱስ ሚካኤል ድረስልኝ፣ ለምስክርነት አብቃኝ እያላችሁ ብትሳሉና ጸሎት ብታደርጉ አምደው ቅዱስ ሚካኤል የጠየቃችሁትን የለመናችሁትን አይነሳችሁም። እና እዚህ ቦታ ላይ ደግሞ ምንድነው ስመ ክርስትናችሁን ሰጥታችሁ የቻለ ቦታው ላይ ተገኝቶ የመቋሚያ አውድ አለ። መቋሚያ ማዘቅዘቅና ጸሎት ቢያስደርግ ከተለያየ የመናፍስት አሰራር የጥላት የመተትና የዛር ውላጅ አጋንንት ስራቸው የሚፈርስበት የሰው ልጅ ደግሞ ከድካሙ የሚበረታበት ከስራቱ የሚፈታበት የቃል ኪዳን ስፍራና ቦታ ገዳም ነው። እዚህ ቦታ ላይ እንግዲህ ግንቦት 14 ጉዞ ይኖረናል። በዚሁ ልንገራችሁ ብዬ ነው። ከወዲሁ ቀደም ብላችሁ አስመዝግቡ። ለውስን ቀናት ነው ምዝገባ የሚኖረን። ከዛ በኋላ እዛ ደግሞ ዝግጅት ስለሚያስፈልገን ቀድማችሁ ተመዝገቡ። እንዲሁም ደግሞ ምንም ለሌላቸው ምስኪኖች መሄድ እየፈለጉ ነገር ግን በገንዘብ ማጣት ምክንያት ደግሞ የሚቀሩ በጣም ብዙ ሰዎች እያለቀሱ ያሉ መሄድ የሚፈልጉ ነገር ግን በገንዘብ ማጣት ምክንያት መሄድ እየፈለጉ የሚቀሩ ሰዎች አሉና ለነሱም ስፖንሰር መሆን የምትፈልጉ የምትችሉ ሰዎች በሀገር ውስጥም ሆናችሁ ከሀገር ውጭ እኔ እንደሄድኩ ይቆጠርልኛል፣ እነሱ ሄዱ ማለት እነሱ ተፈቱ ማለት እኔ እንደተፈታው እኔ እንደሄድኩ ይቆጠራል ብላችሁ አምናችሁ በእምነት ስፖንሰር ለአንድ ሰው እኔ እችላለሁ፣ ለሁለት ሰው እኔ እችላለሁ፣ አንድ መኪና እችላለሁ ካላችሁ የምትሉም ካላችሁ እድሉን ለእናንተ ልስጥ። ግንቦት 14 አዳራሹ ይመረቃል። እየሰማችሁ ነው። ግንቦት 14 እንግዲህ ሰሞኑን የተለቀቀውን ቪዲዮ አይታችሁታል። ምን ያህል ዋጋ እየከፈልኩኝና ምን ያህል ንብረት ተጭኖ እንደሄደ አሳይቻችኋለሁ በቪዲዮ ማለት ነው። እዛ ከርሜ ነው የመጣሁትኝ። ቪዲዮውንም አስተላልፌላችኋለሁኝ ምን እየተሰራ እንደሆነ። መጸዳጃ ቤቱ አሁንም እኛኑ ነው የሚጠብቀው። አሁን የዝናብ ወቅት ነው። የተቆፈረው ጉድጓድ ውሃ ሳይሞላበት ሲሚንቶ እኔ እችላለሁ፣ ፌሮ እኔ እችላለሁ የምትሉ ሰዎች ካላችሁ ይሄው ባምደው በቅዱስ ሚካኤል ስም ነው የምላችሁ። ሰላቢ የሚሰልበውን አጋንንት የሚወስደውን ንብረት ገንዘባችሁን ላምደው ቅዱስ ሚካኤል እጃችሁን ዘርጉለት። በእውነት እሱ የሰላም እጁን ይዘረጋላችኋል፣ የድነት እጁን ይዘረጋላችኋል። ውድ ኢትዮጵያውያንና ውድ ኤርትራውያን ይሄንን ቪዲዮ አይታችሁ እንዳታልፉት፣ ለሁሉም ሰው ተደራሽ አድርጉ። ከዛም በኋላ የምንሄደው ግን ወደ ቤተ መቅደሱ ህንፃ ግንባታ ይሆናል ማለት ነው። መጀመሪያ ግን ምንድነው የሚያስፈልገን? ይሄ ማለቅ አለበት። አዳራሹ ግንቦት 15 እኛ በ14 እንሄዳለን። ግንቦት 15 ምርቃቱ ነው። በዚህ ጊዜና ሰዓት በእውነት አይቀርም። ተባርካችሁ ትመጣላችሁ። በውጭ ሀገር ያላችሁ ከቻላችሁ እንዳልኳችሁ ስፖንሰር ብትችሉ
መሄድ የሚፈልጉ በጣም ብዙ ሰዎች አሉ። ቢሮ እየመጡ የሚጠይቁኝ ይሄው አምደው ቅዱስ ሚካኤል ምስክሬ ብዬ የምነግራችሁ ማለት ነው። ቤተሰብ ያላችሁ ቤተሰቦቻችሁን ልካችሁ የእናንተን ስም ይዘው የራሳቸውንም ስም ሰጥተው ጸሎት ቢያስደርጉ ለሁሉም ለሀገር ጭምር ነው ማለት ነው እዛ ቦታ ላይ ጸሎት የሚደረገውና ይሄ በረከት አይለፋችሁ። ለሐኪም የምታወጡት ሰላቢ የሚወስደውን ንብረታችሁን ገንዘባችሁን ለአምደው ቅዱስ ሚካኤል ብታውሉት በምድር በረከትና ድነት በሰማይ ደግሞ የዘላለም ልጅነት የምታገኙበት ስለሆነ ኑ በገንዘባችሁ ጽደቁ። ገንዘባችሁን ሰጥታችሁ ጽደቁ። በገንዘባችሁ ቤተ መቅደሱን ስሩ። በገንዘባችሁ፣ በጉልበታችሁ፣ በሐሳባችሁ፣ በእውቀታችሁ የአምደው ቅዱስ ሚካኤልን ቤቱን እንስራ፣ ቤተ መቅደሱን እንስራ መልእክቴ ነው። ልባችሁን ኮርኩሮ እንዲቀሰቅሳችሁ አምደው ቅዱስ ሚካኤል በእውነት መልካም ፍቃዱ ይሁን። እዚህ ቦታ ላይ የተጨነቀ ከጭንቀቱ የሚያርፍበት፣ ያዘነ ከሐዘኑ፣ የወደቀ የሚነሳበት፣ እድል የሚመለስበት፣ ያሰረን ጠላት ዲያብሎስ የሚታሰርበት፣ እኛ የምንጽናናበት፣ በምድርም በሰማይም በረከት የምናገኝበት፣ በነፍስ በስጋ የምንፈወስበት የምንጠገንበት ስለሆነ ይሄ መልእክት ይሄንን ቪዲዮ እስከ መጨረሻው ድረስ እየተመለከታችሁ ለመላው ክርስቲያን ህዝበ ክርስቲያን ተደራሽ አድርጉት መልእክቴ ነው። በአምደው በቅዱስ ሚካኤል ስም ነው የምጠይቃችሁ። ለእህታችን የደረሰ እሷን የሰማ እናንተንም ይስማችሁ፣ አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ጥላታችሁን ይጣልላችሁ፣ ለምስክርነት ለደጁ ለአውደ ምሕረቱ ያብቃችሁ። እንደዚሁ ደግሞ ባላችሁበት ሆናችሁ ተስላችሁ ጸሎት አድርጋችሁ እንደ እህታችን በቪዲዮ እኔ በቪዲዮ እናንተ ደግሞ ድምፃችሁን እያሰማችሁ ለአድማጭ ተመልካቾቻችን ለቅዱስ ሚካኤል ወዳጆችና ልጆች እንድታስተላልፉ ይፍቀድልን፣ ይፍቀድላችሁ። ሀገራችንን ሰላም ያደርግልን። በያላችሁበት በያለንበት የእግዚአብሔር ጸጋ፣ የእግዚአብሔር ሰላም፣ የእግዚአብሔር ቸርነት፣ የእግዚአብሔር ሞገስ ብዝት ትርፍረፍ ይበልላችሁ። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። እህታችን በእውነት ይሄንን ስላደረገልሽ አምደው ቅዱስ ሚካኤል አምላከ አምደው ቅዱስ ሚካኤል አምላከ አምደው ቅዱስ ሚካኤል አምላከ አምደው ቅዱስ ሚካኤል አሁንም ይክበር ይመስገን። ምስጋና አምልኮት ውዳሴ ለቅዱስ እግዚአብሔር ይሁንልን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑልኝ። ለሁለተኛው ምስክርነት ያበቃሻል። ምንድነው ያለችው እህታችን? ሌላ እንግዲህ የምታስተላልፊው መልእክት ካለሽ ስላት ቅዱስ ሚካኤል እንግዲህ ጀምሮታል፣ ሁሉንም ያስተካክለዋል። አንቺም በርቺ፣ እኛም እንግዲህ ባለንበት እንድንበረታ ይርዳን። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ፣ ይብዛልን። አመሰግናለሁ። እሺ፣ ቻው።